ኢኮኖሚው ዓለም ኢትዮጵያ የውጭ ምንዛሪ ስርዓት ለውጥ ካደረገች ወዲህ የውጭ ምንዛሪ ፍሰት 33 በመቶ ጨምሮ 32 ቢሊዮን ዶላር መድረሱን ብሔራዊ ባንክ አስታውቋል። ለበርካታ ተከታታይ ዓመታት ከ3 ቢሊዮን ዶላር ፈቅ ማለት ተስኖት የቆየው የሸቀጦች የወጪ ንግድ ገቢ 8.3 ቢሊዮን ዶላር እንዳስገኘ ባንኩ ባለፈው አንድ ዓመት የወሰዳቸውን የማክሮ ኢኮኖሚ ማሻሻያዎች በማስመልከት ትላንት ሐምሌ 22 ቀን ያወጣው መግለጫ ይጠቁማል። በመግለጫው መሰረት ከአገልግሎቶች የወጪ ንግድ 8.5 ቢሊዮን ዶላር እንደዚሁም ከግል ሐዋላ 7.1 ቢሊዮን ዶላር ተገኝቷል። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም ይህ ትልቅ ለውጥ እንደሆነ ይናገራሉ። ላለፉት 14 ዓመታት ወደ ኋላ ዴታ ስትመለከት ከ3 ቢሊየን ብዙም ከፍ የማይል ኤክስፖርት ነው የጉድስ ኤክስፖርት የሸቀጦች ኤክስፖርት ገቢያችን እና በዚህ ዓመት እንግዲህ የመንግስት መግለጫ ወደ 8.3 ቢሊዮን ዶላር አቺቭ አድርገናል ነው። ዴታው የተረጋገጠ ከሆነ እና ትክክለኛ ከሆነ በጣም ከፍተኛ የሆነ ልዩነት ነው። ከሸቀጦች የወጪ ንግድና ሐዋላን ከመሳሰሉ ዘርፎች ኢትዮጵያ ያገኘችው ገቢ እንዲያድግ በሐምሌ 2016 ተግባራዊ የተደረገው የውጭ ምንዛሪ ስርዓት ለውጥ ከፍ ያለ ሚና እንዳለው የመንግስትን የኢኮኖሚ ማሻሻያ መርሃ ግብር የሚያስፈጽሙ ሹማምንት ይሞግታሉ። ለረዥም ዓመታት ስራ ላይ የቆየውና በብሔራዊ ባንክ ጥብቅ ቁጥጥር ይደረግበት የነበረው የምንዛሪ ስርዓት በመደበኛውና በትይዩ ገበያ መካከል እስከ 100% የሚጠጋ ልዩነት የሚታይበት ሆኖ ቆይቷል። ገበያው በቂ የውጭ ምንዛሪ ማቅረብ ባለመቻሉ ምክንያት የተፈጠረው ልዩነት ሸቀጦች ከኢትዮጵያ ለዓለም ገበያ የሚያቀርቡ ነጋዴዎች በውድ ገዝተው በውድ እንዲሸጡ ሲያስገድድ፣ አስመጪዎች በፊናቸው በርካሽ ገዝተው ከፍ ባለ ትርፍ እንዲሸጡ እድል የከፈተ ነበር። የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስታቸው ተግባራዊ ያደረገው የውጭ ምንዛሪ ግብይት ስርዓት ለውጥ የሸቀጦች የወጪ ንግድን በከፍተኛ መጠን እንዳሳደገ ባለፈው ሳምንት ተናግረዋል። በህገወጥ መንገድ መገበያየት አዋጭነቱ ቀንሷል። ስለዚህ የኢንሰንቲቭ ነው የቀየርነው ማለት ነው። በዚህ ረገድ በጣም ብዙ ውጤት ነው እየመጣ ያለው። ይሄም በኤክስፖርት የምታዩት ነው። ከፍተኛ የሆነ የወርቅ ኤክስፖርት ነው ዘንድሮ ኤክስፖርት ያደረግነው። ከፍተኛ የሆነ የቡና ኤክስፖርት ነው ያደረግነው። የገንዘብ ሚኒስትሩ የጠቀሷቸው ቡናና ወርቅ በመንግስታቸው ሪፖርት መሰረት ከወጪ ንግድ ጠቀም ያለ ገንዘብ የተገኘባቸው ሸቀጦች ናቸው። ሀገሪቱ ከወርቅ 3.5 ቢሊዮን ዶላር፣ ከቡና 2.6 ቢሊዮን ዶላር አግኝታለች። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም ግን ከሸቀጦች የወጪ ንግድ የተገኘው ገቢ በውጭ ምንዛሪ ስርዓት ለውጥ ብቻ የተገኘ ተደርጎ ሊታሰብ እንደማይገባ ይናገራሉ። የኢትዮጵያን የኤክስፖርት መዋቅር አሁን እንደሚባለው አይኤምኤፍም ሪኮመንድ እንደሚያደርገው የገንዘብ የምንዛሪ ለውጥን የአሰራር ለውጥ በማምጣት ይሻሻላል ብዬ አላስብም። ቢካዝ በምርት ሰንሰለት ውስጥ ከዝቅተኛ ምርታማነት ጀምሮ በጣም የተለያዩ ውስብስብ የሆኑ ችግሮች ያሉበት ስለሆነ አሁን በዚህ ዓመት የተፈጠረውን የኤክስፖርት ሬቨኒው ስትራክቸራል ለውጥ አምጥተናል ወደሚል መተርጎም በጣም ከባድ ነው። በዚህ ዓመት የተከሰተው የኤክስፖርት ለውጥ ግን የተወሰነ ከሪፎርሙ ጋር የሚያያዝ ኤሌመንት አለው። ቢኮዝ የግዢ ዋጋ የሚሻሻል ከሆነ ሰው በጥቁር ገበያ የሚያካሂደውን የኤክስፖርት አይተሞች ሽያጭ ወደ ፎርማል ገበያ ለማምጣት ይበረታታል። ቢኮዝ የተሻለ የማርኬት ፕራይስ ዲስካቨሪ ወይንም ደግሞ የዋጋ መገለጥ ስለሚኖር በኢኮኖሚ ውስጥ ድሮ በጥቁር ገበያ ሄዶ የሚያገኘውን ዋጋ አሁን በትክክለኛው በፎርማል ገበያ ውስጥ የሚያገኝበት እድል ስለሚሰፋ ማለት ነው። ቢኮዝ የውጭ ምንዛሬ ልዩነቱ ስለጨመረ። ከዛ ውጭ ግን ከወርቅና ከኮፊ ጋር ልናነሳቸው የምንችላቸው ተያያዥ ኤክስፖርቱን በዚህ ዓመት ከፍተኛ እንዲሆን ያደረጉ ፋክተሮች አሉና ሁሉንም ለሪፎርሙ አትሪቢዩት ማድረግ ይቻላል ብዬ አላስብም። ኢትዮጵያ ተግባራዊ የምታደርገው የኢኮኖሚ ማሻሻያ ለዘመናት ጠፍሮ ለያዛት የውጭ ምንዛሪ እጥረት ፋታ የሰጠ ይመስላል። የማሻሻያውን አተገባበር በቅርብ የሚከታተሉት የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ተጨባጭ ለውጦች እንደመጡ ቢያምኑም እርምጃዎቹ ከዚህ በላይ ሊያራምዱ እንደማይችሉ ያምናሉ። ኢንተርናሽናል ሪዘርቭ ምንም ጥርጥር የለውም። ከዓለም አቀፍ የገንዘብ ተቋማትም ገንዘብ ስላገኘንም የሚጨምርበት ሪዝን እንደሚኖር ምንም ጥርጥር የለውም። ኤክስፖርት በተወሰነ ደረጃ እንደሚጨምር የታወቀ ነው። ለምን የመሸጫ ዋጋ አሁን በብር በከፍተኛ ሁኔታ ጨምሮላቸዋል ኤክስፖርተሮች። ረሚታንስም እንደሚጨምር ይታወቃል። ምንም ጥርጥር የለውም እና የተወሰነ በዚህኛው ሳይድ የሚታይ ነገር ነው። ከአሁን በኋላ ለውጥ የምታመጣው ሪል ኢኮኖሚ ወደ መስራት ስችል ነው። ግብርናው የሚታወቅ ነው።
አሁን ማኑፋክቸሪንጉ ላይ ምንድን ነው ኤክስፖርቱ እንዳይጨምር ብለው የያዙት? እዛ አካባቢ ያለን ስራ አድሬስ ካላረከው በስተቀር መዋቅራዊ የሆነ ችግር አድሬስ ካላረከው በስተቀር አሁንም ከዚህ የዘለለ ብዙም ነገር ማምጣት አንችልም። በከፍተኛ ሁኔታ ኤክስፖርት ልታደረግ የምችለው ማኑፋክቸሪንጉ ላይ ነው አይደል? ያን ደግሞ ልታደረግ የምችለው ደግሞ ሪል እዛ ማኑፋክቸሪንግ ኤክስፖርት ላይ ያለውን ችግር የፈታህ እንደሆነ ነው። እሱን ደግሞ እንዳትፈታ የሚያደርጉ ከኮንፍሊክት ጀምሮ የመንግስት የሙስና፣ ኤሌክትሪክ አቅርቦት፣ የፓወር መቆራረጥ፣ የፋይናንስ አቅርቦት ብዙ መደርደር ይቻላል። የውጭ ምንዛሪ ስርዓት ላይ የተደረገው ለውጥ የኢትዮጵያ መንግስት ላለፉት 7 ዓመታት ገደማ ተግባራዊ ሲያደርግ የቆየው የኢኮኖሚ ማሻሻያ መርሃ ግብር አካል ነው። ብር፣ ዶላርን ከመሳሰሉ መገበያ ገንዘቦች አኳያ ያለውን የምንዛሪ ተመን ያዳከመው ውሳኔ በመጀመሪያው ሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ውስጥ የተካተተ ቢሆንም ሀገሪቱ ደም አፋሳሽ የእርስ በርስ ጦርነትና ግጭት ውስጥ ስትዘፈቅ ተግባራዊ ሳይሆን ቀርቷል። ብርን በኃይል ያዳከመው እርምጃ ከሐምሌ 22 ቀን 2016 ጀምሮ ስራ ላይ የዋለው የጠቅላይ ሚኒስትር አብይ አህመድ መንግስት ከረዥም ድርድር በኋላ ከዓለም አቀፉ የገንዘብ ድርጅት በሚበደረው $3.4 ቢሊዮን የኢኮኖሚ ማሻሻያውን ሁለተኛ ምዕራፍ ተግባራዊ ማድረግ ሲጀምር ነው። ዶክተር አብዱል መናን መንግስት የወሰደው እርምጃ አዎንታዊ ለውጥ እንዳመጣ ቢስማሙም ያስከተለው ጉዳት ሊዘነጋ እንደማይገባ ይሞግታሉ። ኢንተርናሽናል ሪዘርቭ ሊጨምር ይችላል፣ ኤክስፖርት ሊጨምር ይችላል፣ ሬሚታንስ ሊጨምር ይችላል። ግን ምን ጉዳት አመጣ በምንልበት ሰዓት ምንም ጥርጥር የለውም። እንደ ነዳጅ ዋጋ፣ የመድኃኒት ዋጋ፣ ብዙ የሚመጡ ወደ ሀገር ውስጥ የሚመጡ እቃዎች በከፍተኛ ሁኔታ ጨምረዋል። ይሄ ኮስት ነው። ከዛም ባሻገር ግን ንግድ ባንክ ለከፍተኛው ከሳራ፣ ብሔራዊ ባንክ በታሪኩ አይቶ የማያውቀው ከሳራ፣ የኢትዮጵያ መንግስትን የብር ዕዳው በጣም በከፍተኛ ሁኔታ እንዲጋነን፣ የውጭ ምንዛሪና በኦፊሻልና በእንትን መካከል ያለው ተመን እንደምናየው እንዳለ ነው። የውጭ ምንዛሪ ግብይት ስርዓት በብሔራዊ ባንክ አገላለጽ በገበያ ኃይሎች እንዲመራ ቢደረግም በይፋዊውና በትይዩ ገበያ መካከል ያለው ተመን አልተዋሃደም። ከሐምሌ 21 ቀን 2016 በፊት በባንኮች በ58 ብር ገደማ ይመነዘር የነበረው $1 በብሔራዊ ባንክ አማካኝ ዕለታዊ የምንዛሪ ተመን ጠቋሚ መሰረት ዛሬ ወደ 138 ብር አሻቅቧል። በብሔራዊ ባንክ ፈቃድ ተሰጥቷቸው ገበያውን የተቀላቀሉት የውጭ ምንዛሪ ግብይት ተቋማት በአንጻሩ በዛሬው ዕለት $1 በ154 ብር ገደማ ገዝተው በ157 ብር ገደማ ይሸጣሉ። በትይዩ ገበያ በአንጻሩ ዶላር እስከ 164 ብር ድረስ እየተመነዘረ ይገኛል። በውጭ ምንዛሪ ስርዓት ለውጡ ምክንያት ይፋዊውና ትይዩ ገበያ ይዋሃዳሉ ወይም በመካከላቸው ያለው የተመን ልዩነት ይጠባል ተብሎ ቢጠበቅም እስካሁን አልተሳካም። ዶክተር አብዱል መናን የሀገሪቱ ባለስልጣናት ሁለቱን ገበያዎች ማዋሃድ ወይም ማቀራረብ አልተሳካላቸውም ሲሉ ይተቻሉ። ሪሰንትሊማ ኦልሞስት አቁሟቸው የተውትም ይመስላል። ራሱ ማሞም ፓርላማ እንደተናገረው ራሱ ባንኮችን ሲወቅስ ነበር። ለዚህ አንደኛው ምክንያት ይሄኛው ዋነኛ ኦብጀክቲቭ አንደኛው ከተቀመጡት መካከል ይሄኛው ነው። ይሄ አልተሳካም። አቶ ጌታቸው በበኩላቸው በመደበኛና በትይዩ የውጭ ምንዛሪ ገበያዎች መካከል ያለ ልዩነት ከዚህ በኋላ የአቅርቦትና የፍላጎት አለመጣጣም የፈጠረው ነው ብሎ መቀበል ይቸግራቸዋል። ብሔራዊ ባንኩ የፋይናንስ ዘርፉን ለማሻሻል ቁርጠኝነት ካለው በፋይናንስ ዘርፍ ውስጥ የሚስተዋሉ እጅግ የበዙ መገለጫቸውን የተለያየ መልኩ ያደረጉ አሰራሮችን እና የአሰራር ግድፈቶችን፣ ሌብነትን፣ በኢኮኖሚክስ ቋንቋ ኢንሳይደር ትሬዲንግን ጨምሮ አጌንስት ከረንሲ የሚደረግ ስፔኪሌሽንን ጨምሮ እሱን ለማረጋገጥ ቁርጠኝነት ከሌለ በስተቀረ የሚስተካከል አይመስለኝም። ያው መሽቀዳደሙ ይቀጥላል። ቢኮዝ ስፔኪሌሽኑ ነው ድራይቭ የሚያደርገው ነው ብዬ ነው ማስበው። ከዚህ በኋላ ያለ ኢንክሪመንቱን ኢን ኖርማል ሴናሪዮ አሁን ባለበት ሬት ላይ ይሄ ነገር መቆም አለበት ብዬ ነው ማስበው። አትሊስት ማርኬቱ አሁን ያለው ከዚህ በላይ ያለ ነገር ጀስቲፋይ ያደርጋል ብዬ አላስብም። ማለቴ በገበያ ውስጥ የሚስተዋለው ፍላጎትና አቅርቦት ከዚህ በላይ ያለ የኤክስቼንጅ ሬት ጭማሪን ጀስቲፋይ ያደርጋል ብዬ አላስብም። እኔ አሁን ያለውን የኤክስቼንጅ ሬት ልዩነት በፎርማልና በፓራሌል ማርኬት መካከል ያለ ልዩነት ያመጣውም ድራይቭ ያደረገውን ብዬ የማስበው በፋይናንስ ዘርፍ ውስጥ ያለ ቅጥ ያጣና መስተካከል ያልቻለ የአሰራር ጉድለትና ስፔኪሌሽን ነው። ከዛ ውጭ ደግሞ ከፍተኛ የሆነ የካፒታል ፍላይትም አለ። ከሀገር ወደ ውጭ የሚወጣ ካፒታል ፍላይትም አለ። ሁለቱ ናቸው ድራይቭ አድርገውታል ብዬ የማስበው። ቁርጠኛ የሆነ ፖለቲካል ኮሚትመንት ያለው አስተዳደራዊ እርምጃ መውሰድ ከተቻለ ከዚህ በላይ ጀስቲፋይድ ነው ብዬ አላስብም። ኤክስቼንጅ ሬት የመንግስት የኢኮኖሚ ማሻሻያ ተግባራዊ እየተደረገ የሚገኘው የሀገሪቱ ዜጎች በከፍተኛ የኑሮ ውድነት በሚፈተኑበት ወቅት ነው። የውጭ ምንዛሪ ስርዓት ላይ የተደረገው ለውጥ ነዳጅና የምግብ ማብሰያ ዘይትን የመሳሰሉ ሸቀጦች ዋጋ እንዲንር አድርጓል። የመንግስትን ገቢ ለማሳደግ ተግባራዊ እየተደረጉ የሚገኙ የግብር አይነቶች ብዛት፣ የአገልግሎት ክፍያዎች ጭማሪ
ጭማሪዎች የሸማቾችን አቅም እየተፈታተኑ ናቸው። ለመንግስት ሰራተኞች የተደረገ የደሞዝ ጭማሪ ቢኖርም ከዋጋ ውድነት አንጻር የሚያመረቃ ፋታ የሚሰጥ አልሆነም። ባልተቀየረ የገቢ ሁኔታ ላይ እየጨመረ ያለ የዋጋ ውድነት ስለተከሰተ እሱ መንግስትም አድሚት እንደሚያደርገው ከፍተኛ የሆነ ቻሌንጅ ነው። ከረንትሊ ታሳቢ የሚደረገው ምንድን ነው? በአንድ በኩል ዋጋ ይጨምራል የሚለው ስሜት ወይም ኢንፍሌሽነሪ ፐርሴፕሽን የምንለው ነገር ዊዝ ታይም እየቀነሰ ይሄዳል። ከዛ ውጭ አንዳንድ በኢኮኖሚ ውስጥ የሚተያዩ መዛነፎችና ከአንሰርቴኒቲስ ጋር ወይ ግራ ከመጋባት ጋር የሚያያዙ የዋጋ ጭማሪዎች እየሰከኑ ሄደው ዋጋዎች የሚጨምሩበት ሬት የሚቀንስ ከሆነ እና አንዳንድ መንግስት የሚወስዳቸው የድጋፍ መዋቅሮችን ጨምሮ እሱን መወሰድ ከተቻለ የዋጋ ጭማሪ አትሊስት ጭማሪው በሲግኒፊካንትሊ እንዳይሄድ ወይንም በሲንግል ዲጂት ብቻ እንዲጨምር ለማድረግ እንችላለን ነው እንጂ አይኤምኤፍም መንግስትም ሌሎችም ስቴክሆልደሮች ከፍተኛ የሆነ የኑሮ ውድነት ለህዝቡ በጣም ከፍተኛ ጫና እንደሆነ ያምናሉ። የዋጋ ግሽበት በሰኔ ወር ወደ 13.9% ዝቅ እንዳለ ብሔራዊ ባንክ አስታውቋል። የዋጋ ግሽበትን የመቆጣጠር ኃላፊነት የተጣለበት ብሔራዊ ባንክ ባለፈው አንድ ዓመት ተግባራዊ የተደረጉ የማክሮ ኢኮኖሚ ማሻሻያዎች ውጤት የሚደነቅ ቢሆንም ገና መሰራት ያለበት ብዙ ስራ አለ የሚል እምነት አለው። ከዚህ ውስጥ ኢትዮጵያውያንን የሚፈታተነውን የኑሮ ውድነት ለማቃለል የዋጋ ግሽበትን በ2018 ወደ ነጠላ አሃዝ የማውረድ እቅድ ይገኝበታል። የትይዩ ገበያ ማንሰራራት፣ የለጋሾች ድጋፍ መቀነስና የሀገሪቱ የጸጥታ ሁኔታ ለኢኮኖሚ ማሻሻያው ትግበራና ኢትዮጵያ ከአበዳሪዎቿ የምትሻው የዕዳ አከፋፈል ሽግሽግ ስጋት ሊሆኑ እንደሚችሉ ዓለም አቀፉ የገንዘብ ድርጅት አስጠንቅቋል። ማሻሻያው ተግባራዊ እየተደረገ የሚገኘው የሀገሪቱ የፖለቲካ ሁኔታና በኢኮኖሚው ላይ ቀጥተኛ ዳፋ ያሳደሩ ግጭቶች መፍትሄ ሳይበጅላቸው ነው። በማክሮ ኢኮኖሚ ረገድ ያለ ዝንፈት መፍታት ዘላቂ ታርጌት አይደለም። እንደ ታርጌት በምታከናውነው የፖሊሲ አክሽን ዝንፈትን ልትፈታው ትችል ይሆናል። እሱ ዝንፈት ግን ወደ ቀጣይ ኢኮኖሚያዊ ተጠቃሚነት እንዲሄድ የሚያስችሉት መዋቅራዊ ሁኔታዎች ሊሰሩ የሚችሉት የተረጋጋ ፖለቲካዊና ኢኮኖሚያዊ ሁኔታ ሲኖር ነው እና መረጋጋት ሴንትራል ነው ለኢኮኖሚክ ሪፎርሙም ሰክሰስ እና ያለሱ የምንፈልገውን ኢኮኖሚያዊ ለውጥ ማምጣት እንችላለን ብዬ አላስብም። አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።